ለመናገር እንግዲህ እንደ ሀገር አዳዲስ ኢኒሼቲቮችን መተው በተለይ በአባላት ግንባር ቀደም ተሳታፊነትም በጠቅላላ ሰራተኛውም ጭምር ለተከታታይ 7 አመታት በየጊዜው የሚመጡ አዳዲስ አጀንዳዎችን ሀሳቦችን እየተቀበልን ጭምር ስራ ስንሰራ ነው የቆየ ነው። እንግዲህ ሀገር በፈተና ውስጥም ብትሆን በተለይ አዳዲስ ኢኒሼቲቮችን ተመፈጸም አኳያ ትልልቅ ግቦችን ስናሳካ የቆየንበት ነባራዊ ሁኔታ ነው ያለው። ያን ብልጽግና እናረጋግጣለን ነው። እንግዲህ ሁለተኛው የአርበኝነት ትግል በተለይ የመጀመሪያው የምግብ ሉዓላዊነት ነው። በተለይ ምግብን በራስ መቻል፣ በራስ አቅም መቻል ተግሪን ለጋሲ ጋር ከምግብ ሉዓላዊነት ጋር ኮሪደር ልማት ጋር እነዚህ በተለይ የሀገርን ብልጽግናና የሀገርን ልዕልና የሚያረጋግጡ አዳዲስ ኢኒሼቲቮች አሉ። በጤናው ዘርፍም በግብርናው ዘርፍም በትምህርት ዘርፍም በተመሳሳይ ማለት ነው። አዳዲስ ፍኖተ ካርታዎችና አዳዲስ የሪፎርም ስራዎች አሉ። በመሆኑ ይህንን ኃይል በተለይ የሰው ኃይላችንን በሁለተኛው የአርበኝነት ትውልድ እንግዲህ ድሮ ተዚህ ቀደም በነበሩት በድሮ ዘመናት የአድዋ ትውልድ የሚባል የመጀመሪያው ትውልድ በተለይ የሀገርን ሉዓላዊነት ተማስከበር ጋር ተያይዞ ያለፈ ትውልድ አለ። ዛሬ ላይም ጭምር ነፃነታችንን አውጆ ራሳችንን በነጮች አደባባይ ከፍ አድርገን እንድንኖር ያደረገ ትውልድ አለ። የዚያን ትውልድ በልማት መድገም ማለት ነው፣ ወይም የአድዋን ድል በልማት መድገም